ሁልጊዜም ለመሻሻል ቃል ትገባለህ። ነገር ግን ከምትሻሻልባቸው ነገሮች የማትሻሻልባቸው ነገሮች ይበልጣል። የጊዜው ታቅዳለህ፣ ነገር ግን ከእቅድህ አንዱም አይሳካም። ችግሩ አትረዳም። የሆነ ቦታ መድረስ ትፈልጋለህ፣ ነገር ግን የሆነ የሚጎትትህ ነገር አለ። እነዚህ ነገሮች ናቸው አንተን ወደ ኋላ እያስቀሩ ያሉት። እነዚህን ነገሮች እነግርሃለሁ። ለነሱም ነገሮች መፍትሄ አበጅተን ቪዲዮን እናበቃለን ማለት ነው። እዚህ ቻናል አዲስ ለሆናችሁ ዮሐንስ እባላለሁ። እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የመጀመሪያው የማትሻሻለውና የማትቀየረው ኦር የተሻለ የማትሆነው አንድ እቅድ ስለሌለ፣ ትክክለኛና እንቅልፍ የሚነሳ እቅድ ስለሌለ። ትክክለኛ እቅድ ቢኖርህ እንቅልፍ የሚነሳ እቅድ ቢኖርህ ኖሮ ትሻሻል ነበር። ስለዚህ ትክክለኛ እቅድ፣ በእቅዱ መሰረት መንቀሳቀስ ይኖርብሃል። እቅድ ደግሞ ስታወጣ የቀን፣ የሳምንት፣ የወር፣ የዓመት ልንለው እንችላለን። እነዛ እቅዶች ደግሞ ተመጋጋቢ ሊሆኑ ይገባል። የዓመት እቅድና የቀን እቅድ ተመሳሳይ ሊሆን ይገባል። ለምሳሌ የዓመቱ መጨረሻ ላይ በጥሩ ውጤት መመረቅ ሊሆን ይችላል። ግን የዕለት ተዕለት ተግባርህ ማጥናት፣ ማንበብ ኦር ክላስ መግባት ከሆነ እቅድ ተመጋጋቢ ነው ማለት ነው። ሶሻል ሚዲያ ስክሮል ስታደርግ የምትውል ከሆነ እቅድ ተመጋጋቢ አይደለም። እቅድ ያለመሳካት ፕሮባቢሊቲው ከፍተኛ ይሆናል ማለት ነው። ስለዚህ ጥሩ እቅድ ይኖርህ፣ ጥሩ እቅድ አውጣ። ሌላው ደግሞ እቅድህንም ለሁሉም ሰው አትናገር። በቃ አንተ ያወጣው እቅድ አለ አይደለ? ለራስህ ያዘው። ለእቅድህ ታመን፣ ላቀድከው ነገር ታመን፣ ለምታደርገው ነገር ታመን። እቅድን ብዙ ጊዜ ስታወራ ነው የማይሳካበት ፕሮባቢሊቲው የሚጨምረው። በለፈለፉ በአፍ ይጠፉ አይደለም የሚባለው። ስለዚህ ለምን ታወራለህ? አንተ አድርገህ ተገኝ፣ ወር ሰርተህ ተገኝ። ስፖርትን መስራት ከሆነ ስፖርት ልሰራ ነው ብለህ አትለፍልፍ። ሰውነት ይመስክር። ስፖርት ከሰራ በኋላ የተለወጠው ሰውነት ይመስክር። ስፖርት ትሰራለህ እንዴ ይበሉ እንጂ እኔ ስፖርት እየሰራው ነው እያልክ በቃ አታራግም ነገሮች። ለምን ስራ ስለ ጫና ታሳድራለህ? ይኸው 1 ዓመት ሙሉ ሰራ ምንም ለውጥ የለውም ለምን ትባላለህ? ኤኒሃው ስራ፣ ድምፅን አጥፍተህ ስራ። ያንን ነገር በእቅድ መሰረት ተንቀሳቀስ። ከዛ በኋላ ያ ነገር እሱ ይመሰክራል። አንገትን ደፍተህ የሰራኸው ነገር ነገ አንገትን ቀና አስብሎ ያስኬዳል። ስለዚህ ጥሩ እቅድ ይኑርህ። እቅድን ደግሞ ለብዙ ሰዎች አትናገር፣ ለራስህ ያዘው። ሁለተኛው ደግሞ መጥፎ ልማድ ስላለህ ነው። የማትሻሻለው የማትቀየረው መጥፎ ልማድ ስላለህ። መጥፎቹን ልማዶች ዘርዝረው ወቃቸው። ምንድነው መጥፎ ልማዴ? ምን ሳደርግ ነው ወደ ኋላ እየቀረ ያለሁት? ምንድነው የሚለውን ነገር በደንብ አድርገህ ለይ። ሶሻል ሚዲያ የማየት መጥፎ ልማድ ነው ያለህ። ኦር ቆሞ ሰዎች ጋር ማውራት ኦር ምን ማድረግ ነው መጥፎ ልማድ? እሱን ነገር በደንብ አድርገህ መለየት ይኖርብሃል። ስለዚህ መጥፎውን ልማድ ስታሻሽለው የተሻለ ማንነት ይኖርሃል። ስለዚህ መጥፎውን ልማድ ደግሞ እንዴት ነው የምታሻሽለው? መጥፎውን ልማድ የምታሻሽለው ያንን ልማድ በመተካት ነው። ለምሳሌ አንድ መጥፎ ልማድ ከሚባሉት ነገሮች እኔ ምግብ ስመገብ በአንድ እጄ ስልኬን ይዤ ስክሮል እያደረኩ ነበር የምመገበው። ይሄ መጥፎ ልማድ ነበር ለእኔ። ስለዚህ ይህንን ልማድ እንዴት አድርጌ እንደተለየሁት ልንገራችሁ። በቀኝ እጄ እበላለሁ፣ በግራ እጄ ስክሮል እያደረግኩኝ ነው። ስለዚህ ምን ታደርጋላችሁ? አንድ ለብቻችሁ የምትመገቡ ከሆነ የምትበሉበትን ሳህን በግራ እጃችሁ ይዛችሁ መመገብ። ሁለት ከሰው ጋር ደግሞ የምትመገቡ ከሆነ በዛ እጃችሁ የውሃ ብርጭቆ ኦር ሃይላንድ ይዛችሁ መመገብ። እኔ እንደዛ አድርጌ ነው ይሄን ነገር ላስቀር የቻልኩት። አንዳንድ ልማዶች በመተካት ነው ሊቀሩ የሚችሉት። አንዳንድ ልማዶች ደግሞ ከነሱ በመራቅ ነው። አብዛኛው ሰው ጠዋት ላይ ተነስቼ ሶሻል ሚዲያ እጠቀማለሁ ሊል ይችላል። ይህንን ነገር ልታረቀው የምትችለው ጠዋት ላይ ተነስተህ ጸሎት በማድረግ፣ ጠዋት ላይ ተነስተህ ስፖርት በመስራት፣ ጠዋት ላይ ተነስተህ በማንበብ፣ በእነዚህ ነገሮች መተካት ትችላለህ። መጥፎ ልማድ ካለ አዲስ ልማድን መገንባት የምትፈልግ ከሆነ ነገር ጋር አታች ታደርገዋል። ምግብ ከበላ በኋላ ምንድነው የምታደርገው? ምናልባት ሶሻል ሚዲያ የምትጠቀም ከሆነ ምግብ ከበላ በኋላ መጽሐፍ ብታነብስ አድም እንደዚህ አድርገህ መገንባት ትችላለህ ማለት ነው። ስለ ልማድ ጥልቅ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ በኮመንት ተሰቡ። ሶስተኛው ደግሞ ውሎ ከመጥፎ ሰዎች ጋር ማድረግ። ኢንቫይሮንመንት፣ ጓደኞች አንተ እንዳትሻሻል እንዳትለወጥ ጎተቱ ነው። እነሱ እኮ እንደጎተቱ ላያውቁ ይችላሉ፣ ግን እየጎተቱ ነው። አንተ መማር ትፈልጋለህ፣ ነገር ግን እነሱ አንማርም እናቁም ይሉሃል። አንተ መስራት ልትፈልግ ትችላለህ፣ እነሱ ግን አንስራ ሊሉ ይችላሉ። ስለዚህ ከአንተ አስተሳሰብ ጋር ከሚመሳሰሉ ሰዎች ጋር መዋል ይኖርብሃል። መማር የምትፈልግ ከሆነ የመማር ፍላጎት ካላቸው ሰዎች ጋር መዋል ይኖርብሃል። ማጥናት የምትፈልግ ከሆነ ማጥናት ከሚፈልጉ ሰዎች ጋር መዋል ይኖርብሃል።
ከእንደነዚህ አይነት ሰዎች ጋር ስትውል የተሻለ ይኖራል። መንገድ ተመሳሳይ ሲሆን በተመሳሳይ መንገድ ትሄዳለህ። ያንዳንዱ መንገድ ወደዚህ ከሆነ መንገዳቸው የተለያየ ይሆናል። እዚህ አይነት አመለካከት ካላችሁ ሰዎች ጋር መራቅ ይኖርብሃል። ጥሩ አመለካከት ካላችሁ ሰዎች ጋር ስትውል ጥሩ አመለካከት ይኖራል። መጥፎ አመለካከት ካላችሁ ሰዎች ጋር ስትውል መጥፎ አመለካከት ይኖራል። ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች ነው የሚባለው። አንተ ሙሉ ከመጥፎ ሰዎች ጋር ከሆነ መጥፎ ነገር ነው። ሰሞኑና የምትናገረውን ደግሞ መጠንቀቅ ይኖርብሃል። ወደ ውስጥ የሚገባውን ነገር መጠንቀቅ ይኖርብሃል። አብዛኛውን ጊዜ ስለ መጥፎ ነገሮች የሚያወሩ ሰዎች ጋር ስትውል መጥፎ ነገር ነው የምታወሩ። ሳታስበው መጥፎ ተናጋሪ ትሆናለህ። ስለ ፖለቲካ ከሚያወሩ ሰዎች ጋር ስትውል ሳታስበው ፖለቲካ ተንታኝ ነው። ስለ ኳስ የሚያወሩ ሰዎች ጋር ስትውል ሳታስበው የኳስ ተንታኝ ነው። ስለዚህ ውሎን ማስተካከል ይኖርብሃል። አንተ ከምትፈልገው መንገድ ጋር ከሚሄዱ ሰዎች ጋር መዋል ይኖርብሃል። አንዳንድ ጊዜ ውሏችን ራሱ እጃችን ላይ ነው። በሶሻል ሚዲያ ከምን አይነት ሰዎች ጋር ነው የምትውለው? ከማን ጋር ነው የምትውለው? ሶሻል ሚዲያ ላይ ያለው ጓደኛ ምንድነው የሚያወራው? ስለምንድነው የሚናገር? ስለዚህ እሱንም ማየትና መቃኘት ይኖርብሃል። እሱንም ማስተካከል ይኖርብሃል። አራተኛው ደግሞ አማራሪና ጣት ከሳሪ መሆን። አብዛኞቻችን እናማራራለን። የሆነች ነገር ተፈጠረች እናማራራለን። ትንሽ ነገር ሆነች ትልቅ ነገር ሆነች ማማራር ነው በቃ። እድሌ የ40 ቀን እድሌ ይባላል። እዚህ ሀገር በመፈጠሬ ይባላል። ነገር ግን የምናማርርበት ነገር ተጨማሪ ማማረሪያ ነው የሚሆነው። ተጨማሪ የምናማርርበት ነገር እንዲፈጠር ነው የሚያደርገው። ስለዚህ የምናማርርባቸው ነገሮች ሊኖሩ ይችላሉ። ነገር ግን በምንም አይነት ሁኔታ ማማረር የለም። ካልተሰጠን ይልቅ እኮ የተሰጠን ነገር ብዙ ነው። ማመስገኛ ብዙ ምክንያቶች አሉ። ማመስገን ሲገባን እንዴት እናማራለን? ኤኒሃው ማማረሩን ትተን ማመስገን ይኖርብናል። ሌሎቻችን ደግሞ ጣት ቀሳሪ ነው። ቤተሰቤ እኮ ነው እንደዚህ አይነት ቦታ እንደገኝ ያደረገኝ። በቃ እነሱ አልፏል አደረጉት አይደለ? በቃ ይቅር ብለን መሻገር ነው ማለፍ ነው። ጓደኛዬ እኮ ናት እንደዚህ ያደረገች። በቃ አለፈ እኮ። እስከ መቼ በትናንትና ታሪክ እንኖራለን? እስከ መቼ? ኦልሬዲ ትናንትና ነው ያለፈው፣ አልፏል። ያለፈውን ነገር ይቅር ብለን በተሻለ ማንነት ወደፊት መጓዝ ነው የሚገባል። ስለዚህ መሻሻል የምንፈልግ ከሆነ ምንም ነገር የትም ቦታ መድረስ የምንፈልግ ከሆነ እነዚህን አራቱን ነገሮች የግድ ማስተካከል ይኖርብናል። ችግሮቹንም መፍትሄዎቹንም እያንዳንዱ ነገር ያችኋለሁ። ተጨማሪ ሌላ ነገር አለ፣ እነዚህ ነገሮች ቀርተዋል የምትሉት ነገር ካለ በኮመንት አሳውቁ። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩልኝ።